ሰዎች ናቸው። አንዱ ማን ነው ስሙ? በእናት ማን ነው አንደኛው ስሙ? ዘራ ያዕቆብና መኳላ። አንድ ደግሞ አለ ዝም ብሎ የሚለፈልፍ አንድ ታጋይ ነኝ ባይ ደግሞ ማን ነው ስሙ? አማን የለም ማን ነው? ዘራ ያዕቆብ አሚራ ኪላ መሰለኝ እንደዛ ነገር። አንድ ሱፍ እየለበሰ ፕሮፋይል የሚያደርገው እሱ። አዎ እናንተ እነዚህ ሶስቱን አምናችሁ የእናንተ የእውነተኛውን ታጋይ ለእናንተ የሚከፍለው መስዋዕትነት እነሱ እንደዚህ እየበሉባችሁ ነው። እነሱን የምትከተሉ አማሮች ማለት ነው። እነሱ ለጥቅማቸው ብቻ ነው። ውጭ እውነተኛ ትግል ያለው መሬት ላይ ነው ብያቸዋለሁ። እነዛ እናንተ ሶስታችሁ ማለት ነው እውነት ለዚሽ ለሀና ለዚሽ ሴት የእውነት የምትታገሉ ጠበቃ ነን የምትሉ እውነተኛ መረጃና ማስረጃ ካላችሁ በህይወት አለች የሚለው እኔም ከጎናችሁ ነው የምቆመው። ዲኤንኤ መርመር ተብሏል። እውነት ልጅቷ በህይወት ካለች እኔ ራሴ ተክላይን እሰጣችኋለሁ። ያ ነገር ካልሆነ ግን ተክላይን እንደዚህ ጫፉን አትነኩትም። እንደዚህ ላዩ ላይ ያለውን ዝንብ እንኳን እሺ ማለት አትችሉ። በዚህ መንገድ ከሄዳችሁ ማለት ነው። እነ መኮንን በፉከራ ከሆነና በተግባር ከሆነ እኔ ነኝ የምብስባችሁ ማለት ነው። እኔ ለሰላም ለህዝብ ሰላም ለሌላ ነገር ሰላም ብዬ ነው ዝም ያልኩትና አንገቴን የደፋሁት። ያኔ ፌር ለመሆን ነው ጸጥ ብዬ በሰላም ያስገባኋችሁ። እንደናንተ ቆሻሻን የቤት አይገባም ነበረ፣ ግን አስገባው ፌር ለመሆን ነበር። ግን አንገቷን አስደፋናት። የትግራይ ፖለቲካ ወደቀ። ቲዲኤፍ በዚህ ገብቶ በዚህ ወጥቶ ምትል ከሆነ ቲዲኤፍ ማለት ይሄ አይኔ ነው። እሺ ሶስትሽም እውነተኛ ታጋይ ከሆንሽ ከኔ ጋር ተፋለሙና እውነተኛ ጉራ ብቻ አይደለም አሳያችኋለሁ። በተግባር እኮ አምጥቼ እኮ በአንድ ቀን እኮ ነው ሴራችሁን የበጣጠስኩላችሁ። አንድ ቀን ብቻ ነው የበቃኝ። እናንተ 15 ቀን የጮኋችሁትን ማለት ነው። እውነትች ለዚች ልጅ የምትቆም ከሆነ እኔ ራሴ ተክላይን እሰጣችኋለሁ አልኳችሁ። ቦታውም የት እንዳለም ሎኬሽኑ ኤቭሪቲንግ አውቀዋለሁ። እውነት እዚህ ጋር ግልጽ እነግርሻለሁ አዳሚ። ከዛ ውጭ ግን ይሄን ልጅ ጫፉን አትነኩትም፣ በታሪክ አትነኩትም። በቃ እንደዚህ ከሆነ ማለት ነው። በህልክ ከሆነ ደግሞ ህልክ ከኛ የሚበልጥ ሰው የለም። ይህን ጥፋት ያጠፋ አካል ስትሳደቡና እኔን ስታዋርዱ ዝም ብያላችሁ። ጥፋት ያጠፋ ሰው በህግ መቀጣት አለበት። ህግ አረጋግጦ በህግ ፍትህ ተገኝቶ ማንንም እንዳታስገባ እዚህ ጋር በቃ ከኔና ከአንተ ውጭ ይሄ ጉዳይ የሚመለከተው እናንተ ገብታችሁ ዛሬ እዚህ ጋር ተፈጥቶ ወጣችሁ ገፍታችሁ ነው የምትሳደቡት። እኔ ገባችሁ? የሚያገባኝ ስለዛ ዘራ ያዕቆብ የሚባል ልኩን 24 ሰዓት ሙሉ ስለ ትግራይ ህዝብ ጥላቻ ደግሞ ሰማሁ አይደል? ለምን እንዳለ እኔ ቲዲኤፍን አልወደውም፣ ህወሓትን አልወድም። ህወሓት ከሚገዛኝ ሺህ ጊዜ አብይ ይግዛኝ አለ። ኦኬ ይግዛ። አሁንም 999 ጊዜ ይገዛሃል። አብይ አህመድ ቂጥን እየገረፈ ይገዛሃል። እነሱ እኮ የሰሊጥ ነገር ናቸው እኮ። የአማራ ህዝብ ታረደ ተገደለ። የትግራይ ህዝብ ወደዋለሁ፣ የትግራይን ህዝብ ወደዋለሁ። ቲዲኤፍን አልወድም። ቲዲኤፍ ማለት የትግራይ ህዝብ ነው። የትግራይ ህዝብ ማለት ቲዲኤፍ ነው። ሙሉ የትግራይ ህዝብ ቲዲኤፍ ነው። ኦኬ እዚህ ጋር የሚነጣጠል ነገር የለም። ቲዲኤፍ ማለት የልባችን ትርታ ነው። ከፈጣሪ በታች ልባችን ሲመታ ቲዲኤፍ እያለ ነው እንደዚህ የሚለው። እሺ ምንም ልትነጣጥል እንዳትሞክር። እዚህ ጋር ቲዲኤፍን አልወድም የትግራይን ህዝብ ወዳለሁ የሚባል ነገር የለም። እኛ የአማራ ህዝብ ካዘረ የአማራ ህዝብ ከማንኛውም በላይ የህሊና ችግር አጋጠመኝ ብሎ እንግዲህ ውሸት አይደለም። የአማራ ህዝብ የተጨፈጨፈ ነው በድሮ። ይህንን እኔ አሁን በግሌ አምናለሁ። እማያም ትግራዋ የለም። እየተጨፈጨፈ ከሆነ የአማራ ህዝብ ምን አደረገው? የትግራይ ህዝብ 24 ሰዓት ሙሉ ማልቀስ ትግራይ ያለ 24 ሰዓት ምክንያቱም የምትፈራውን ነገር እኮ ነው በየቀኑ የምትጠራው ስሙ። አቅም ከሌለው ከተዳከመ የትግራይ ህዝብ ከሽሬ የማያልፍ ከሆነ አንቺ እነሱ የሚያወሩትን አማርኛ እኮ ብትሰሚ የጥላቻ አማርኛ ጥላቻ አማርኛ አንቺ ስለማትከታተያቸው እኔ በደንብ ቁጭ አሁንም እነሱ አሁን ሰው ለመክሰስ እንኳን ቢመጡ እኔ ከእነሱ በላይ ማስረጃ አለኝ። ስለ እነሱ ሲያወሩ የተዳከመችን ትግራይ ነው የምንፈልገው፣ የወደቀች ትግራይ። እኔ እንደውም እውነት ለመናገር ያኛውን በዛ ደረጃ በልጅቷ ጉዳይ ነው ያገኘሁት እንጂ ከዛ በፊት በነበረው ሂስቶሪ ነው እንጂ የማውቀው ሲያወራ ይቻል አቅሙ ቤት ከፍቶ ስለ ትግራይ ህዝብ። እነዚህ ግን ቁጭ አድርገው ከሰኞ እስከ አሁን በአንደኛው ስልኬ ባሰማችሁ ትግራይ ይላሉ። እግዚአብሔር በአንደኛው ስልኬ አይኑ በቃ ሰላም ለው ነገር በርዶ በሰላም ችግሩን መፍታት የሚፈልግ ትክክለኛ ፒውር አማራ ነው። ፒውር አማራ አሁን 3 አማራ ነው። አንደኛው ለሆዱ የሚያድር የአብይ አህመድ ገረድ አለ። አንደኛው ደግሞ በወልቃይት በተከዜ ምላሽና በወልቃይት የተወለዱ የሰሊጥ ነጋዴ ልጆች አሜሪካ ቁጭ ብለው የሰው ሰላም የማይፈልጉ አሉ። ትክክለኛው አማራ ጽንፍ ይዞ እየታገለ ነው፣ እየተዋጋ ነው። ጠላቱን ነጥሎ ትግል ውስጥ ነው ያለ። ከአብይ አህመድ ስርዓት የሚባል ጋር እየተፋለመ ነው ያለ።
እኔ እሱን እንትን አከብርለታለሁ። አንድም ቀን በነዛ አረበኞች ጀግኖች ስማቸውን ማንስቻል ከእነሱ ጋር ልዩነት ሳይኖረኝ ቀርቶ ወይ ችግር ሳይኖረኝ ቀርቷል። ሰላም መርጠዋል፣ ጠላታቸውን መርጦ እየታገሉ። እነዚህ ግን እቤት ያስገቡት ከአንድም ሁለቴ እኔ ሪከርደሮች እንዳላለኝ እቤት ሳስገባው ሪከርድ አለኝ። በመረጃ ነው የማወራው። መጣና ምንድን ነው ከትግራይ ህዝብ ልዩ እንትን ችግር ለምን ፖለቲከኞች ጠራ አትሳደብም ስለው ምን አለ? እናንተ እኮ አቅም የላችሁም ትንኝ ማለት እኮ ናችሁ አለ። እኔ ቤት ውስጥ ገብቶ ነው ብለሽ የለ ኦኬ፣ እኛ ትንኝ ከሆን የአንተ ህዝብ እንደዚህ ነው እንድሎ ስለፈለገ አንተ ሰሊጥ ነጋዴ ልጅ ዋጋ ማጥቃ አንተ ትገባለህ፣ ዋጋ ትዋጋለህ። አሁን ከትግራይ ጋር ቢዋጓሉ ትዋጋለህ ወይ? ጦርነት የምትሰብከው አሜሪካ ቁጭ ብለህ ስለው እኔማ በምንድን ያለኝ ራሱ አምኗል የሆነ ቤት ላይ እኔማ ቁጭ ብዬ በቴክኖሎጂ ነው የምዋጋው አለ። አየሽ፣ እሱ አካሉ አይወድቅም። አባቱ ሽጦ ያመጣለትን ሰሊጥ ሊበላ የአማራ ወጣት እንዲጨፈጨፍ የትግራይ ወጣት እንዲጨፈጨፍ ነው የሚሰሩ ቁጭ ብለው እንጂ እነሱ ዘራ ያዕቆብ እኮ አምኗል እኮ ሰምተሃል አይደለ? ሙሉ ለሙሉ የትግራይ ጄኖሳይድ ማን እንደፈጸሙ ሙሉ የኢትዮጵያ ህዝብ ነው የጨፈጨፈው ብሎ እኮ በገዛ አፉ አምኗል እኮ። ያለ ማሰማት ይቻላል እዚሁ ሲል የነበረው እንዳለ መጨረሻ ጊዜ ከኢትዮጵያ ያስወጣ ነው ፖለቲካ መቼም አይመጣም ተመልሶ። ቢመጣም ራሱ ድጋሚ ኢትዮጵያ ሙስጠፋ ሰጥ ጀግና ሙስጠፋ ህወሓት ተመልሳ ድጋሚ አትመጣም። በቃ ማንም ኢትዮጵያ ብሔር ብሔረሰብ አሁንም እነግራችኋለሁ የኢትዮጵያ ብሔር ብሔረሰብ አይወዳችሁም። የእናንተ ፖለቲካ ህዝቡን አይደለም ፖለቲካችሁን አይወዳችሁም። እናንተን አይወዳችሁም ካለ በኋላ ህዝቡን አይደለም ፖለቲካው። እኛ ምን ከተማ እኮ ነው የተወለደው ፋራ አይደለም። እስቲ እንዳለ አብይ አህመድ እኮ አሁን አማራውን እየጨፈጨፋል። ሚሊዮን ጊዜ አብይ አህመድ ቢጨፈጭፉ ይሻላል። እናንተን ከማይ ታውቃላችሁ። እናንተን ከማይ ጊዜ አማራን ቢጨፈጭፉ ይሻላል። እየሰማችሁ ነው። የእኛ ጥላቻ የራሱን ህዝብ እንዲገደል ይመኛል። ይሁት ይደደብ የእናንተን ፖለቲካ ወደፊት ለፊት ከሚመጣ ሚሊዮን ጊዜ አብይ አህመድ ቢጨፈጭፉ ይሻላል። አይፈልጓችሁም። የኢትዮጵያ ማለት ሶማሊያ ቅድም ልጅ መጣች። ኖ ያንገፈግፋችኋል። ለምን ይመስላችኋል? 27 ዓመት ሙሉ የሁላ ነገር ሲደረግ ዝም ሰላላችሁ። ስለዚህ የትግራይ ፖለቲካ ከዚህ በኋላ ያለው አማራጭ ፖለቲካው ካላችሁ አሬ ላጫም ኮሌጅ ምን ነው 27 ዓመት ምንም ነገር አልተፈጸመም። ምን 27 ዓመት ከቢተሸዊት ጋር ነው እኮ አብሮ የተማረው። የትግራይ ፖለቲካ ኢትዮጵያ ውስጥ ከሚሰማው የበለጠ ሱዳን ላይ የመሰማት ቻንሱ ሱዳን ላይ መሰማት ቻንሱ ለዛ ነው ደብረጽዮን ያወራው ዘራ ያዕቆብ ነው እየመሰከረ ያለው አማራ ህዝብ ይሙት እያለ ከአማራው ሱዳን ይቀርበኛል ሲል ትክክል። ከዚህ በኋላ የትግራይ ፖለቲካ ለአንዴና ለባይዘው አሁን ኢትዮጵያ ውስጥ የትግራይ ክልል ተወካይ የሉም። ኢትዮጵያ ውስጥ ብዙዎቻችሁ የትግራይ ልጆች አንደርስታንድ ካላረጋችሁ ትግራይ ክልሉ ተወካይ የሉም። ኢትዮጵያ ውስጥ ውክል ነው የለው። ጉምዝም በርታ የሚባለው ማህበረሰብ ጉምዝ በርታ የምትባለው ጉምዝ ውስጥ ያለችው አንድ ተወካይ የትግራይ ከዚህ በኋላ ፌዴሬሽን ምክር ቤት ውስጥ ውክልና ይኖሯል። አሁን ግን ውክልና ወደፊት ውክልና ይኖሯል። ይሄ ምርጫ ተደርጎ ካለቀ በኋላ ይሄ ምርጫ ከተደረገ በኋላ 1 ዓመት ወረዳ ያራዝሙላቸዋል። አሁን ይሄ ክልላዊ የሚሻቡን እንዴ 1 ዓመት አራዝሙላቸዋል። እሱ ግን ምርጫ ይደረጋል። ኢትዮጵያ ውስጥ በየቦታው ባይዘወይ ምርጫ እንዳጠሩት እኔ ኤርትራዊ አይደለም ምርጫ ባልደግፉም እንደ ኤርትራ ምርጫ ምናምን የለም ምናምን ኢትዮጵያ ውስጥ ሰማው ዲሞክራሲ ትንሽ ጭላጭል ይታያል። አሁን አንዳንድ የትግራይ ልጆች አብይ አህመድ እኮ ወደ ትግራይ እንዲመጣ እሱን መምጣት አይፈልግም። ትግራይን እንዲህ እያደረገ እያደማ ነው መቀመጥ ይፈልግ። ዘግቷት ላክዳውን አድርጓት ከማን ማህበረሰብ ጋር ከኤርትራ ውጭ ሌላ ማህበረሰብ ጋር እንዳትገናኝ አድርጓት። ከአማራ ማህበረሰብ ጋር ኦልሬዲ ተጣልታለች ህወሓት። ኢትዮጵያ ብሔር ብሔረሰቦች ጋር ተጣልታለች ህወሓት ኦልሬዲ። አፋር ጋር መቼም እንዳትመጣ አድርጎት ሰብሯታል። ስለዚህ ያላት አማራጭ የምትጠቀመው ምንድን ነው? እቺ ፕሪቶሪያ አግሪመንት እስከምትፈርስ ድረስ ኤርትራን ጓደኛችሁ ብትሆኑ። ስለዚህ በዛ ልክ አንደርስታንድ መደረግ አደረገ። ለዛ ነው ፈረንጅ ወንድሜ ፖለቲካችሁ ተሸንፏል። ከዚህ በኋላ የኢትዮጵያ ፖለቲካ ላይ ዳግም መምጣት አትችልም። ከዚህ በኋላ አማራ ከትግራይ ፖለቲካ ኢትዮጵያ ውስጥ ያለው ከሽናሻ የሚባለው ማህበረሰብ ጋር አንድነት ማምጣሽ ወይም ከእንትን ይሄ ሀመሪታችን ደስ ይልሻል። በረሃ ላይ ያሉት ሀበሮች ፍላጎታቸውና መሬት ላይ ያለው ሀቅል ላይ አንድ ጥያቄ እንዳየኸው አሁን ፋኖ በጣም ድጋፍ ነበረው። ያው እኔም ታውቃለህ እኔ እናንተ እንዴት እንደምንደግፉ ልክ ከቲፒኤልኤፍ ጋር እሰራለሁ ሲል በአንዴ ተንዶ እንዴት ሆነ እየመጣ ነው ያለው። ደግሞ ስትሸንፍ ፖለቲካሊ ስትሸንፍ ማንነቱን ሁላ
የቀሰቀስኩት አንደኛው የሽንፈቱ ምልክት የምታየው አብዛኞቹ አሁን ለምሳሌ ከክልሎች ያሉ ድሮ የትግሬ ልጆች እኔ ተጋሩ እንኳን ያሉ ደረቶች ሲሆኑ ነበሩ። አሁን ካያቸው አብዛኞቹ የትግራይ ልጆች ማንነታቸውን ደብቀው በብዛት አሁን እዚህ ሲመጡ ካያቸው እዮዳ ቤት ውስጥ ታፕታፕ እያደረጋቸው ብሔር ምንድን ነው ስንላቸው ኢትዮጵያዊ ነኝ ትግሬነት ትግሬ ነኝ አይሉ። ያ የሚያሳየው ምንድነው? እዮዳብን በትልቁ አድርግልን ታፕታፕ ለማድረግ